ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ የህወሓት የጦርነት የመጨረሻው አዋጅ የወጣበት ዛሬ የጦርነት ነጋሪቱን ከሞላ ጎደል የጦርነት ጅማሮ ነው ማለት ይቻላል። ይሄን ነገር ዛሬ ማውጣቱን አይተናል። ከዚህ ከቀናቶች በኋላ ምናልባት ይሄ ነገር ወዴት ይሄዳል ተብሎ ለሚጠይቅ ሰው አይ ቲንክ የጦርነት አፋፍ ላይ ነው ያለ ነው ብዬ ነው ማምነው። የደረሱን መረጃዎች የሚያመላክቱት ነገር የመጨረሻው ማለት በቀናት ውስጥ የሚሆን ጦርነት ሊመጣ ይችላል ብዬ ነው እያሰብኩ ያለሁት። ወይ ጦርነት ይመጣል፣ ወይ መገዳደል ይመጣል፣ ወይ ደግሞ ጀነራል ታደሰ ወረደ ለህይወታቸው ፈርተው ሸሽተው ይወጣሉ። ከድምዳሜ ልነሳ ብዬ ነው። አሁን ያለበት ሴናሪዮ ትግራይ ውስጥ ያለው ሊሆን የሚችሉ መላምቶች አንደኛው የጦርነት ነው። አንደኛው ከፌደራል መንግስት ጋር የሚገጠም ጦርነት ማለት ነው። ፌደራል መንግስት በአንድ በኩል ቲፒኤልኤፍ እና ሌሎቹ ኃይሎች በሌላ በኩል የሚመጣ ጦርነት ነው። ዛሬ የጦርነት አዋጅ ነው ያወጁት። ሁለተኛው ሴናሪዮ ጀነራል ታደሰ ወረደና በሱ ዙሪያ ያሉ ሰዎች ወይ አሳሲኔት ይደረጋሉ ወይም በቁጥጥር ስር ይውላሉ። ይሄ ደግሞ በጥቂት ሰዓታት ውስጥ ወይም በጥቂት ቀናት ውስጥ የመሆን እድሉ ሰፊ ነው። ሶስተኛው በለስ ቀንቷቸው ጀነራል ታደሰ ወረደ ሸሽተው ወደ አዲስ አበባ መሄድ ከቻሉ እሳቸው በእርግጥ ለ50 ዓመት የታገልኩትን የትግራይ ክልልን ለቅቄ አልወጣም ብለዋል። እንግዲህ አራተኛው አቋማቸው መቀየር ነው። ጀነራል ታደሰ ወረደ አቋማቸው መቀየር ማለት የህወሓትን ውሳኔ ተቀብለው ከፌደራል መንግስቱ ጋር ያለውን ነገር ትተውት ፌደራል መንግስቱን እንደ ጠላት ቆጥረው የጦርነቱ አካል መሆን ነው። እኔ እጅግ በጣም የሚያሳስበኝ መሆኑን መናገር እፈልጋለሁ። የዛሬው ፖለቲካ ብቻ አይደለም። ዛሬ ምንድነው የወሰኑት እነዚህ ሰዎች? ከሚያዝያ 7 እስከ 11 ስብሰባ አካሂደናል ብለዋል። ስብሰባ ያካሄድነው በፕሪቶሪያ የሰላም ስምምነት አፈጻጸም ላይ በክልሉ ጸጥታ ጉዳይና በፖለቲካ አሰላለፎች ዙሪያ ስብሰባዎች አድርገናል ነው ያሉት። ከዛ ተመልክተው እንደ መንደርደሪያ እኛ ለሰላም ቁርጠኛ ነበርን፣ ነገር ግን የኢትዮጵያ መንግስት ስምምነቱን አፈረሰው ነው ያሉት። ስምምነቱ ፈርሷል ነው ያሉት። ፕሪቶሪያ ስምምነት ፈርሷል ነው ያሉት። እኛ በተለይ ተፈናቃዮች እንዲመለሱ፣ የክልል ሉዓላዊ ግዛቶቻችን እንዲመለሱ፣ ወራሪ ኃይሎች እንዲወጡ ደግመን ደጋግመን ጠይቀን ነበረ። ይሄንን ፌደራል መንግስቱ ባለማድረጉ የፕሪቶሪያ ስምምነት
በቀጥታ ፈርሷል ባይሉም ያው ፈርሷል ነው ያለው። በቀጥታ እንደዛ አላሉ። ከዛ ሁለተኛው ውሳኔ ነው የጦርነት ውሳኔ የሚሆነው፣ የጦርነት አዋጅ የሚሆነው። ሁለተኛው የጀነራል ታደሰ ወረደን ሹመት አንቀበልም ብለዋል። አንቀበልም ብቻ ሳይሆን ከጦርነቱ በፊት የነበረውን የትግራይ ክልላዊ መንግስት ወደ ነበረበት መልሰናል ብለዋል። ይሄ ሁለተኛ ነው። የትግራይ ጊዜያዊ አስተዳደር ምክር ቤት ካቢኔ ወደ መደበኛ ስር እንዲመለስ ውሳኔ ያሳልፈናል። ይህ ውሳኔ በክልል ውስጥ የአስተዳደር ክፍተት ለመሙላት የታለመ ነው። ስለዚህ የፌዴራል መንግስት በትግራይ አሁንም የኢኮኖሚና የፌዴራል ጫናዎች እያደረገ መሆኑን የገለጸው መግለጫው ወታደራዊ እንቅስቃሴዎች ስጋት እየፈጠሩብኝ ነው ወዘተ ወዘተ ብሎ ከጎረቤት ሀገሮች ከምናምን ጽምዶ ነው በኋላ ላይ የሚያነሳው አነሳላቸዋል። ስለዚህ አንዱ የተባለው ነገር የ2000 ከጦርነቱ በፊት የነበረው መስተዳድር በ2012 የተካሄደው ከ2 ነጥብ ስንት ነው የሚለው ከ2 ነጥብ ምናምን በላይ ከ2.8 ሚሊዮን በላይ መራጮች የመረጡት ብሎ ትላንትና እኮ ሄዶ ህገወጥ ነው አፍርሻዋለሁ ያለው ምክር ቤት በ2012 የተካሄደው ምርጫ መንግስትን መልሰነዋል ነው እያሉ ያሉት። ስለዚህ ነባሩ ምክር ቤት ተመልሷል ነው እያሉ ያሉት። እንግዲህ አንዱ የጦርነቱ ትሪገሪንግ ፋክተር አንዱ ከምርጫ ጋር የተያያዘው ምርጫ ማድረግ አትችሉም፣ ምርጫ ቦርድም ህገወጥ ነው ተብለው የተባሉትን አይ እኛ ያካሄድነው 2.8 ሚሊዮን ሰው የመረጠው ነው፣ ይሄን የመረጠውን ወደ ነበረበት ቦታ መልሰነዋል እያለ ስለዚህ እነ ዶክተር ደብረጽዮን ወደ ፕሬዝዳንትነት ይመጣሉ ማለት ነው። መፈንቅለ መንግስት ብቻ አይደለም፣ መፈንቅለ ክልል መንግስት ብቻ አይደለም። ይሄ this is typically ዲፋክቶ ስቴት የመመስረት ነው። ሁለተኛ የጦርነት አዋጅ በሰዓታት ውስጥ በቀናት ውስጥ ምን ሊፈጠር እንደሚችል ማንም ሰው ሊገምተው የሚችለው ነገር ነው። ከየት ጉልበት አግኝተው ነው ምን ተማምነው ነው ምናየው ይሆናል። ግን አሁን የሚያሳየው ነገር ወደ ጦርነት በጣም እየቀረብን መሄዳችንን የሚያመላክት ነው። እንግዲህ ፌዴራል መንግስቱ ሪያክት ያደርጋል ወይ? ጀነራል ታደሰ ወረደ ምን አይነት ሪያክሽን ያደርጋሉ? we don't know. well አቤ እንግዲህ እኔ ጀነራል ታደሰ ወረደ የራሱ ግሩፕ አለው። I'm not sure if they can do that what they want ሚል አንስተዋል። ኦኬ እመጣለሁ ወደሱ። እሺ መረጃውን ልስጣችሁና ልጨርስ። እንደዛ ከሆነ የአቤንም አጨምሬ ላንሳላችሁ የደረሰን መረጃ ከኋላ ወደ ኋላ ባክግራውንድም እንድሰጣችሁ እኔ ጋር ያሉትን መረጃዎች ላንሳላችሁ። እንደዛ ከሆነ አንደኛው እንግዲህ የነዚህ የህወሓት ወታደራዊ አመራሮች የጋራ መድረክ አድርገዋል ካውንስል ብለው ምንድን ነው የወሰኑት የሚለውን ልንገራችሁና አንደኛው የትግራይ ስትራቴጂክ አቅምን ተጠናክሮ ይቀጥላል ነው ያሉት። የትግራይ ስትራቴጂክ አቅም ማለት ማዕከላዊ እዙ ማለት ነው። የማዕከላዊ አመራሩ የአመራር ሽግሽግ አድርጎ ተጠናክሮ ይቀጥላል ማለት ይሄ የትግራይ ስትራቴጂክ አቅም ማዕከላዊ የሚባለው 3 ከታጣቂው አዛዦች 3 ከጊዜ አስተዳደሩ 3 ከህወሓት የነበረው ማለት ነው። እሱ
ክልሉን በበላይነት ይመራል ነው አሁን የሚወሰኑት። ክልላዊ መንግስቱ ወይም ዲፋክቶ ስቴቱን አሁን ዲፋክቶ ስቴት እየሆነ ነው፣ ራሱን የቻለ ዲፋክቶ መንግስት አገር ማለት ነው። አንዱ የወሰኑት ውሳኔ እሱ ነው። ሁለተኛ ውሳኔያቸው የማዕከላዊ እዙን የሚገመግሙት ሁለት ኃይሎች እንዲሆኑ። ማዕከላዊ እዙ ማለት ቅድም ያልኳችሁ ነው። ማን ነው ብያቸዋለሁ? ማዕከላዊ እዙ ካውንስሉ ማለት ነው። ካውንስሉ ምንድን ነው ብለናል? 333 የተውጣጡበት ነው። እሱ ዋና ይሄ የመከተ ኃይል የበላይ ኃላፊ ማለት ነው። እሱ ይመራል፣ ክልሉን አገሩን ይመራል። እንደ ሀገር ቆጥሮ ዲፋክቶ አድርጎ ይመራል። እየመራ በዲፋክቶ ስቴትነት እየመራ አት ዘ ሴም ታይም ግን እሱን ለሱ ሪፖርት የሚቀበሉ ሰዎች 45 አባላት ያሉት የህወሓት ማዕከላዊ ኮሚቴ ነው። አንዱ እንደ ምክር ቤት የሚታይ ማለት ነው። ከኮር በላይ ያሉ ታጣቂዎች እንደ ምክር ቤት የሚታዩ ናቸው። ደን የቀድሞ የክልሉ ምክር ቤትም ተቆጣጣሪያቸው ወይም ሪፖርት የሚያቀርቡለት አካል ሆኖ ይመጣል ማለት ነው። ስለዚህ ማዕከላዊ ዙን የሚገመግሙ አካላቶች እነዚህ ሆነ። ተቃዋሚ ፓርቲ የሚባል የለም፣ ሲቪክ ድርጅቶች የሚባሉ የለም፣ ማህበረሰብ የሚባል የለም፣ የሃይማኖት ተቋማት የሚባል የለም። እርስ በራሳቸው ማለት ነው። ካውንስሉ ነው ሀገሩን የሚመራው። ለጊዜው የሚመራው ደሶኮልድ ካውንስል የሚባለው ነው። በካውንስሉ ኮር መሪ ሆንና ያው ፕሬዚዳንት ምናምን ከፖለቲካ አመራሮቹ ከነ ደብረጽዮን ይላል። ደብረጽዮን ይሆናል አይሆንም ይውልሲ ሌላ ጦርነት ስላለ ዘመቻ አለ ደብረጽዮን ላይ እንዳይመራ። ሁለተኛው ነገር እሱ ነው። ሶስተኛ የፕሪቶሪያው ስምምነት የኢትዮጵያ መንግስት አፍርሶታል የሚል መግለጫ እናወጣለን ብለዋል። እሱ ነበር የደረሰኝ። ያው ስገባ መግለጫው ወጥቶ አይቻለው። ከሞላ ጎደል የፕሪቶሪያ ስምምነትን ፌዴራል መንግስቱ አፍርሶታል የሚል ያረዙ ነው። ባጭሩ ምንድነው የጀነራል ታደሰ ወረደ ስልጣንም የማይራዘምበት ሁኔታ ተፈጥሯል ማለት ነው። ሶስተኛው እሱ ነው። አራተኛው ከጦርነቱ በፊት የነበረው የትግራይ ክልላዊ መንግስት ይመለሳል የሚል ውሳኔ ነው። ይሄ እንግዲህ ትላንት ማታ የደረሰኝ መረጃ ነው። ዛሬ ያው በመግለጫ መልክ ወጥቷል እና ዛሬ ምንድን ነው ያሉት? 2.8 ሚሊዮን የትግራይ ህዝብ መርጦናል፣ ይሄን የመረጠንን ወደ ቦታው እንመልሳለን ነው እያሉ ያሉት። እንግዲህ አስቡት 2.7 ሚሊዮን መረጠን ብለው ምርጫ ቦርድ በህጉ መሰረት የሌለበት፣ ክልሎች ምርጫ ቦርድ የላቸውም ክልሎች ያኔ የራሳቸው ምርጫ ቦርድ ነው ያቋቁሞ የነበረው። ማን ህግ እየጣሰ እንደሆነም እንድታዩት ማለት ነው። ስለዚህ 2.8 ሚሊዮን መርጦናል፣ የመረጥነውን እንመልሰዋለን ነው። ካውንስሉ ፖለቲካል ሊደርሺፕ ነው። ግልጽ እንድትሆኑ ፖለቲካል ሊደርሺፕ ነው። ሂድን ሊደርሺፕ ማለት ነው። ጥምር ኮሚቴ እንደሚባለው ማለት ነው። ምናልባት ልጆች ከሆናችሁ አላውቅም። ለምሳሌ ኢህአዴግ እስከ 93 ሲመራ የነበረው በምንድን ነው? እነ ተወልደ 4 ኪሎ አሉ፣ 4 ኪሎ ኢህአዴግ ቢሮ አሉ፣ ሌላ 4 ኪሎ ደግሞ አቶ መለስ አለ። አቶ መለስ ብቻውን መወሰን አይችልም ነበር። እናቶ ተወልደ የሚሉትን ነው የሚናገረው። ሜቢ ይህን የማታውቁ ከሆነ ማለት ነው። ካውንስሉ ሂድን የሆነ የሊደርሺፕ ሮል አለው ማለት ነው። ሂድን የሆነ ማለት እንትን ነው ማለት ዲፕ ስቴት ነው ማለት ነው። እንደ ዲፕ ስቴት ነው አክት የሚያደርገው። ከላይ ግን ሲመጣ በህዝብ የተመረጠ ክልል ምክር ቤት፣ በህዝብ የተመረጠ ደብረ ጽዮን ምናምን የሚል ነው የሚቀመጠው ማለት ነው። ስለዚህ ይሄ ዲፕ ስቴቱ በመከተስም የሚመራው ነው ካውንስሉ 9 አባላት ያሉት ማለት ነው። ጀስት ላይክ የዲፕ ስቴት ብላችሁ ልታስቡ ትችላላችሁ። ስለዚህ ከጦርነት በፊት የነበረው የትግራይ ክልል ምክር ቤት ይመለሳል፣ ስራ አስፈጻሚ ይመለሳል። ከተመለሰ በኋላ ዲፋክቶ ስቴት ኦልሞስት ዲፋክቶ ስቴት ይሆናል ማለት ነው። ምክንያቱም ፌዴራል መንግስቱም ግንኙነቱን ያቋርጣል። ከዚህ በኋላ ምንም አይነት ግንኙነት የሚኖር አይመስለኝም ከማየው ነገር ተነስቼ። ይሄ አራተኛው ነው። አምስተኛ ጽምዶን ማጠናከር ነው የወሰኑት።
ጽምዶን ማጠናከር በሁለት አንግል ነው ያነሱት። ጽምዶን ከውጪ ከኤርትራ መንግስትና ከነ አልቡርሃን ጋር የጀመርነውን እናጠናክራለን ብለዋል። ተጠናክሮ ይቀጥላል። የመግቢያ መውጫ ቀዳዳችንን በሱዳን በኩልና በኤርትራ በኩል እናደርጋለን። ኤርትራ ቃል ገብታንላለች፣ ትከፍትልናለች። ስለዚህ የነዳጅ የተለያየ ቁሳቁስ ከኤርትራ በኩል እና ከአልቡርሃን በኩል የምናገኝበት ክፍተት አግኝተናል የሚል ነው ሪፖርት ባይዘዌ በጽሁፍ ነው ሪፖርት የቀረበው። ስለዚህ ከኤርትራ መንግስት ጋር ጥምረት እንፈጥራለን። በጣም ኦፊሻልም ሊያደርጉት ይችላሉ። ከውጪ ከአልቡርሃን ጋርም ጥምረት እንፈጥራለን ብለዋል። እንግዲህ ይሄ ሄዶ አንዳንዶቹ እንዳነሱት የዚህ ከሽብርተኛም ከተባሉ ከነ አልሻባብ ከነ ሀውቲዎቹም ጋር እና ከሱዳን አማጺ ኃይሎች ጋር የተፈጠረውን ሊያጠናክሩ ማለት ነው። የዚህ ሁሉ ገዢ ደግሞ ግብጽ ናት። ስለዚህ ግብጽ የምትመራው ኃይል ይኖራል ማለት ነው። እንዳልኳችሁ ቲፒኤልኤፍ የሽብርተኝነት ማግኔት ሆኗል። የምስራቅ አፍሪካ የሽብርተኝነት ማግኔት አሁን ህወሓት ሁሉንም ሽብርተኞች አትራክት ያደርጋል። በነገራችን ጽምዶን ማጠናከር ከውጭ አንጻር ያነሱታለ፣ ጽምዶን ማጠናከር ከውስጥ አንጻር ደግሞ ያነሱታለ። ይሄ ከፋኖ ከኦላ እና ከኦብነግ እና ሌሎች አማጺ ኃይሎች ጋር ያለንን ጥምረት ከጉምዝ ነፃ አውጪ ጋር ይሄ ጉምዝ በተለይ አባይ ግድብ ላይ ከሚንቀሳቀሰው ከሱ ጋር እንንቀሳቀሳለን ብለዋል። ከኦብነግ ኦጋዴን ነፃ አውጪ ጋር እንንቀሳቀሳለን ብለዋል። ከፋኖ ጋር እንንቀሳቀሳለን ብለዋል። ከኦነግ ሸኔ ጋርም ጥምረትን እንፈጥራለን ብለዋል። ስለዚህ በሙሉ ኢትዮጵያ ውስጥ ያሉ አማጽያንና ተቃዋሚ ኃይሎችን የማስተባበር ስራ እንሰራለን ነው እያሉ ያሉት። በፋኖም በኦነግ ሸኔም ኦብነግን የጉምዝ ነፃ አውጪ ሌሎችንም የጋምቤላ ነፃ አውጪ የተለያዩትን በሙሉ ነፃ አውጪዎችን አስተባብረን እንንቀሳቀሳለን የሚል ሊደርሺፑን ግን ሮል እኛ እንወስዳለን ነው የሚሉት። ጽምዶ ማጠናከር በሁለት መንገድ ማለት ነው፣ በውጪም በውስጥም ማለት ነው። ስድስተኛ በተለያዩ አካላት በከተሞች ሊፈጠር የታቀደውን ህዝባዊ አመጽ ከጀርባ ሆነን እንመራለን ብለዋል። ሌላው ስድስተኛ ውሳኔያቸው ህዝባዊ አመጽ ከዚህ በተለይ ከምርጫው ጋር ተሳስሮ እየፋፋ መጥቷል። ግምገማቸው ነው የነሱ። ህዝቡ ጋር ቅሬታ አለ። የህዝቡ ጋር የተፈጠረው ቅሬታ ወደ ህዝባዊ አመጽ ሊያመራ ይችላል። የነዳጁ የዚህ የኢራን ጦርነቱ የአሜሪካ ኢራን እና የእስራኤል ጦርነቱ ምቹ ሁኔታ ፈጥሮልናል። ምቹ መደላድል ነው። በቀላሉ የከተማውን ህዝብ ለአመጽ ማስተባበር እንችላለን ነው ያሉት። ይሄ ግምገማቸው ነው ባይዘው። ለአመጽ የሚሆኑ ሰዎች እና እንዲህ አይነት ድርጅቶችን በተለይ እነዚህና ትውልደቱ የሚመሯቸው የአመጽ እንቅስቃሴ ያላለ ከሱ ጀርባ እኛ እንመረዋለን ብለን ሳንናገር ያው ከኛን ካልያዙም ጉልበት ስለማይኖራቸው ግምገማቸው ባይዘው እሱ ነው። እኛን ካልያዙ እና ትውልደቱ ጉልበት የላቸውም ያሉት። ዝም ብለው ሊጮሁ ሊያወሩ ይችላሉ እንጂ እኛንን በዋናነት ጉልበት የምንሆናቸው ኢንክሉዲንግ ፋኖ ሸኔ ምናምን የሚባሉትን ጨምሮ ማለት። ስለዚህ የከተማ አመጽን በተጠናከረ መንገድ አጠናክረን ይሄንን ስርዓት በህዝብ አመጽ እንገረስሰዋለን እና በአዲስ አበባ ዋና ዋና ከተሞች አዲስ አበባን ጨምሮ የህቡ አደረጃጀት እንሰራለን ብለዋል። የህቡ አደረጃጀት የሚሰሩ ሰዎችም በዚህ በመታወቂያ በመቀየር በምናምን የሻቢያ ሰዎች የተለያዩ ሰዎች ወደ ዋና መሀል ከተሞችም እስካሁንም ያሰረጓቸው አሉ። እንዳያችሁት አንዳንዶቹ በቁጥጥር ስር ትላንትና ሲውሉ ነበር። አንዳንዶች ያው የኢትዮጵያን ጸጥታና ሰላም የማይፈልጉ ውጭ ሀገር ያሉ የታሰሩት ሰዎች የቴዲ አፍሮን ዘፈን ሰምተው ነው ምናምን ሲሉ ሰምታችኋል። እሱ ውሸት ነው። ውሸት ለመሆኑ ደግሞ ኤርሚያስ ነግሯችሁ አይደለም ውሸት የሚሆነው። እርስ በራስ ዜና አምጪውና ከዛ ትንታኔ ሰጪው እንኳን አይገናኙም። ልንገራችሁ ውሸት መሆኑን። ለምሳሌ እንደ መሰረት የሚባል ሚዲያ አለ። እሱ አሁንም ደግሞ ደጋግሞ ኳስ ጨዋታ የሚያዩ የቴዲ አፍሮን ዘፈን የሰሙ ታሰሩ ብሎ ከመጀመሪያ መረጃም ስለነበረው ይመስለኛል፣ ያው ኔትወርኩ ሲኖር ይሆናል አላቅም፣ መጀመሪያውኑ በቴዲ አፍሮ ታሰሩ እያለ ሌሎቹም ተቀበሉትና አሰራጩት።
አሰራጩት እና የታሰሩት የቴዲ አፍሮ ዘፈን ስለሰሙ ነው ተባለ። ሂዱና የአቶ ጀዋርን ዘገባ ተመልከቱት። ደግሞ አንድ እርስ በርስ ነው ያሉት አይደል? ምን አለ አቶ ጀዋር? እነዚህ በሽብርተኝነት ሊስት ከተሰጡት ፎቶዎች መካከል አንዳንዶቹ ከ2 ወር በፊት እንጂማራ ምንድነው ይሄ ጉራጌ ክልል መሰለኝ ጉራጌ አካባቢ ያሉ ሰዎች የተያዙ ሰዎች ናቸው አለ። ከ2 ወር በፊት ወይም ከ2 ሳምንት በፊት እንትን ልበል እንዳላዛባው ዘገባውን ስክሪንሻት አድርጌዋለሁ። ይገባችኋል? እርስ በራስ እንኳን የሚግባቡበትና የሚስማሙበት አይደለም። ይኸው ላንብብላችሁ፣ ስሙ። ዛሬ ሽብር ሊፈጽሙ ሲሉ ተያዙ ከተባሉት ሰዎች ውስጥ ቢያንስ 2ቱ የመንግስት ባለስልጣናት በሶሻል ሚዲያ ተችታችሁናል ብለው ቡታጅራ ላይ ከታሰሩ 1 ወር አልፏቸዋል። ማርች 15 2026 የደረሰኝን የውስጥ መረጃ በማየት ማገናዘብ ትችላላችሁ። ከነፎቶ ነው የለጠፈው አቶ ጀዋር መሐመድ። እንደ ሌሎች ውስጥ ቀደም ያልኳችሁ ሚዲያዎች ምን ሲሉ ነበረ? ከትላንት ወዲያ ማለት ነው። ልክ ሰዎቹ መያያዛቸውን በቁጥጥር ስር መዋላቸውን ሲያውቁ ምን የሚል ዜና ይዘው ወጡ? የቴዲ አፍሮን ዘፈን የሚሰሙ ልጆች ታሰሩ ብሎ ነው ያወጡት። እኔ ነኝ ሂዳችሁ እንዴት ነው የሚያጣጥሙት? ቢያንስ እንግዲህ ካሉት ሰዎች 2 መረጃ ይዞ መጥቷል አቶ ጀዋር። ማን ነው የምታምኑት? እኔ አቶ ጀዋር እናምነዋለሁ እያልኳችሁ አይደለም። ፎቶ ለጥፎ ነው የኔ ያለው። ዛሬ ሽብር ሊፈጽሙ ስለተያዙ ባሉ ሰዎች ውስጥ ቢያንስ 2ቱ የመንግስት ባለስልጣናትን በሶሻል ሚዲያ ተችቷል ተብለው ቡታጅራ ላይ ከታሰሩ 1 ወር ቅድም 2 ወር ነው ያልኩት፣ ወይ 1 ወር አልፏቸዋል። ከቡታጅራ ተይዘው መጥተው ነው ፎቶ የተነሱት ነው እያለ ያለው። እሺ ማለት እንድትታዘቡ ስለምፈልግ ነው። እሺ ጀዋር የሚያውቀው 2 ሰዎችን አወጣ። ምን ያደርገዋል? መሰረት ሚዲያ ምንድነው የሚያደርገው? 3 ቀን ይህን ዜና ተከታታይ ሲለጥፍ 3 ቀን 4 ቀን አልፎ ከሱ ደግሞ እየተቀበሉ የጽንፈኛው ሚዲያ በሙሉ የሚያሰራጨው ከሱ እየተቀበለ ፋክት ግን እየተነሳ ያለው ምንድነው? አይ ከ1 ወር በፊት እኮ የባለስልጣናትን ተሰድባቸዋል፣ ተናግሯቸዋል ተምለው የታሰሩ ናቸው እየተባለ ነው። ስለዚህ እርስ በራስ እንኳን የሚናበብ ዜና አይሰሩም። እርስ በራስ ወደ ምንድን ያስገባኝ በተለያዩ አካላት በከተሞች ሊፈጠር የሚችለውን ህዝባዊ አመፅ ከጀርባ ሆነን እንመራለን ብለዋል ቲፒኤልኤፍ እና የወታደር ኃይሉ። ከዚህ አንጻር ደግሞ በውጭ ሀገርም በሀገር ውስጥም የተቀጣጠለውን የህዝባዊ አመፅ መሪዎች ጋር ከጀርባ ሆነን እንመራለን ብለዋል። የእናቶ ልደቱ ወዘተ ማለት ነው። በአዲስ አበባና በዋና ዋና ከተሞች የህቡ አደረጃጀት ፈጥረን ህዝባዊ አመፁን እናቀጣጥላለን ብለዋል። ይሄ በጣም ጥንቃቄ የሚያስፈልገው በተለይ እኔ የኃላፊነት ለእናቶ ጌታቸው ረዳ ለመሰጠት ያለበት ኃላፊነት ነው። እነሱ በራሳቸው መዋቅራቸውን ዘርግተው በተለይ አዲስ አበባ ዋና ዋና ከተሞች ላይ ኃላፊነት ወስደው እንግዲህ እንትን እንዳትሉ እኔ በግልጽ መናገር እፈልጋለሁ። የሻዕቢያ መዋቅር ሆነው የትግራይ መታወቂያ ተሰጥቷቸው አዲስ አበባ የገቡ በርካታ ኃይሎች አሉ። ስሙ ይሄን መታወቂያውን የሰጠው የትግራይ ጸጥታ ቢሮ ነው። ፍስሐ ማንጁስ ነው የሰጠው። ይሄን ደግሞ በሪፖርቱ ማየታችኋል። ያኔ እናቶ ጌታቸው ረዳ ያወጡት ሪፖርት፣ እኛ ያመጣንላችሁ ሪፖርት አይታችኋል። እዛ ላይ መታወቂያ እንዴት እንደሚሸጥ እንደነበር ያ 4,000,000 የኤርትራ ቤተሰቦች ሲሰጡ አንዱ የሚሰጣቸው አብሮ የኢትዮጵያ መታወቂያ ነው የሚሰጣቸው።
የትግራይ የተጋሩ መታወቂያ ማለት ነው። ስለዚህ የኤርትራ ሻቢያ ሰዎች የሆኑ መታወቂያ ግን ከትግራይ የወሰዱ ተጋሩ ነን ያሉ በርካታ ሰዎች አዲስ አበባ አሉ። ይሄ ጸጥታ መዋቅሩ የሚሰራው ስራ እንደተጠበቀ ሆኖ አይ ቲንክ እነ ጌታቸው ረዳ ሲሪየስ ኃላፊነት መውሰድ አለባቸው። ለምንድን ነው እናቶ ጌታቸው ረዳ የምለው? ቢኮዝ እንትኑን ያውቁታል። ማነው ኤርትራዊ በአክሰንት በተለያየ መንገድ ያውቁታል። አካባቢውን ያውቃሉ። እነዚህ ሰዎች መጣን የሚበሉትን ቦታ ኢንቨስቲጌት ማድረግ ይችላሉ። ለሌላው አካል ሊያስቸግር ይችላል። ግን እነ ጌታቸው፣ እነ ጻድቃን፣ ባይቶና፣ አረና፣ እነ አቶ ገብሩ አስራት ያሉበት ቲም አፕ ተደርጎ እኔ እንደነ አርበኛ ምናምን ዛሬ ትግራይ ላይ ምናምን እንደሚሉት ሰልፍ ኮንሰንትሬሽን ካምፕ ይግቡት ሲባል ስብከት የምታውቁት ነው። እንደሱ አይሆንም፣ የሚሆንም አይችልም። ያ ዘመንም አልፏል። የሻቢያ ዘመን ነው ብዬ ነው ማምነው። እሱ የሻቢያም ትርክት ነበረ። አሁን ግን አዲስ አበባ በተለይ ኤርትራውያን ሆነው በተጋሩ ስም እነ ጀነራል ፍስሐ መንጁስ መታወቂያ ሰጥተዋቸው የሰገሰጓቸዋሉ አዲስ አበባ ላይ። ይሄ የአዲስ አበባ ሰውም ማወቅ አለበት። ባይዘው በደንብ መረዳት አለባችሁ። በጎረቤታችሁ ማንን ነው ቤት ያከራያችሁት? ከማጋ ነው እየኖራችሁ ያላችሁት? አሁን ዛሬ ግልጽ ነው መሆን ያለበት። ዲጂታል መታወቂያ አለ። ከነማጋን የተከራየው ይሄ የትም ሀገር የሚደረግ ነው። ለኢትዮጵያ ዩኒክ አይደለም። አሜሪካን ሀገር ብትመጣ አይዲህን አይቶ ነው አይደለም። እሱ ሲጋራ ሊሸጥልህ ቢሞክር አይዲህን ያያል። ልንገራችሁ፣ አይዲህን ያያል። ከ21 ዓመት በላይ ነህ፣ ከ18 ዓመት በላይ ነህ፣ መጠጥ ሊሸጥልህ አይዲህን ያያል። ሌላውን ተውት። ጥርጣሬ ካለው ጠርቶ መኪናን አስቁሞ ይፈትሻል። ጥርጣሬ ካለው ይሄ አይስ ስለመጣ ብቻ አይደለም፣ ከአይስ በፊትም ነው እየነገርኳቸው ያለሁት። if you don't have ጥርጣሬያቸው ካለ በጥርጣሬ ይመለከታል፣ ይከታተላል። ትልቁ ሀገር አሜሪካ ማለት ነው። ስለዚህ ለኢትዮጵያ ሲሆን የተለየ፣ ለአውሮፓ ለአሜሪካ ሲሆን የተለየ አይደለም። የሻቢያ ቅጥረኞች አዲስ አበባ አሉ። እነዚህ ቅጥረኞች ደግሞ እንዲሰገሰጉ የተደረገው በህወሓት በነ ጀነራል ፍስሐ መንጁስ አማካኝነት። ይሄን ደግሞ እነ ጌታቸው ረዳ ያውቃሉ፣ እነ ጻድቃን ያውቃሉ፣ በደንብ እንደሚያውቁት። ስለዚህ ይሄ ኃላፊነት ተወስዶ ህዝቡን ትብብር አድርጎ በተለይ አዲስ አበባ ናሪዎች እኔ ስሙኝ፣ ዛሬም አካባቢያችሁን በንቃት ተከታተሉ። የሚወጣው የሚገባው ማን ነው? ጸጉረ ልውጥ ማን ነው? አሁን እቺን ቆርጠው ጸጉረ ልውጥ አለ። ጸጉረ ልውጥ ይታያል፣ የታወቀ ነው። የሆቴል ቤቶች እኔ ጸጥታ ላይ ሰርቻለሁ። አዲስ አበባ ያለው የጸጥታ ዘርፍ ኮሚቴውን ሰርቻለሁ። ምንም የተለየ ነገር አይደለም። ሆቴሎች ማታ ማታ ሪፖርት ያደርጋሉ። ልንገራችሁ፣ ማታ ማታ እነማንን በሆቴል እንዳከራዩ ከነመታወቂያቸው ከነምናቸው ሪፖርት ያደርጋሉ። ይሄ ግዴታ ነው። የአካባቢ ፖሊስ የመቀበል ግዴታ አለበት። እነማን ነው ያደሩ ያሉት በሆቴሎቹ? ኪራይ ቤት አዲስ ካከራየ ሪፖርት ማድረግ አለብህ። ይሄ የታወቀ ነው። ሰው ማንን ያከራይ ነገ ጣጣው አንተ ላይ ስለሚመጣ ማለት ነው። ሰው አዲስ አበባዎች፣ የአዲስ አበባ ሰዎች፣ የአዲስ አበባ ነዋሪዎች፣ አዲስ አበባዎች በምንም መንገድ ለኪራይ የሚመጡ በሆነ ነገር የሚመጡ ካለ ሪፖርት አድርጉ። የተለየ እንቅስቃሴም ካያችሁ ሪፖርት አድርጉ። እዚህ ሀገር በጣም የተለመደ መፈክር አለ። if you see something ሪፖርት አድርግ ነው የሚለው። ቃል በቃል ረሳሁት እንትኑን። የሚያጠራጥር ነገር ካያችሁ 911 ደውሉ፣ ሪፖርት አድርጉ ነው የሚለው። ቃል በቃል እዚህ አሜሪካ የምትኖሩ ካላችሁ ጻፉልኝና ለሰዎቹ አሳየዋለሁ ወይም አግዙኝ። ግን አንድ ነገር ካየህ የሚያጠራጥር ነገር አትለፈው፣ ሪፖርት አድርግ ነው የሚለው። ደን ዜጋው ደግሞ ኃላፊነት አለበት፣ ያን ያደርጋል። እንዳይመስላችሁ ይሄ የታወቀ ነው። እኔ አንድ ጊዜ ቨርጂኒያ ከጓደኛዬ ጋር ሄጄ የሆነች ከክላስ በኋላ
ና ወደዛ ወክ እናድርግ ብሎኝ ቨርጂኒያ ወደዚህ ወደ ኤርፖርቱ አካባቢ ያሉ ቤቶች ናቸውና አካባቢው ደስ ስለሚል ወክ እናድርግ ተባባልን ከልጁ ጋር ባንግላዴሻዊ ነው እና ማሙን ይባላል ወክ አደረግን አንድ ጊዜ ሄድን ሁለት ጊዜ መጣን ጀስት እኮ መንገድ ነው መኖሪያ ቤቶች ናቸው በጣም ደስ ይላሉ በቃ ያወራን ይዝ ባንግላዴሻዊ ነው እኔ ነኝ ከክላስ ነበረ ከክላሱ በኋላ ነው ወክ ያደረግ ነው ሜቢ እኮ የ7 ደቂቃ የ8 ደቂቃ ወክ ነው የሄድንበት ስንሄድ ዝም አሉን ተመለስን ሁለት ፖሊሶች ከየት እንደሆነና መጡ ይሄ እውነተኛ ታሪክ ነው የምነግርህ እያንዳንዱ ላይ ደረሰ ይመስለኛል መጡ ከሆነ ቦታ ቀስ እያሉ እየተከታተሉ ማለት ነው ከኋላ ለምንድነው የሆነው ከዛ አካባቢ የአንዱ ቤት ደውሎ ሪፖርት አድርጓል በቃ ጸጉረ ልውጥ ተመልክተናል ብሎ ለፖሊስ ሪፖርት አድርጓል thank you if you see something say something የሚባለው ማለት ነው thank you ስለዚህ ለኢትዮጵያ ብቻ ሳይሆን thank you ፌበን ለኢትዮጵያ ብቻ ሳይሆን ለኢትዮጵያም ይሰራል ጸጉረ ልውጥ ካያችሁ ጸጉረ ልውጡን ሪፖርት አድርጉ ኦድ የሆነ ነገር ካያችሁ ሪፖርት አድርጉ የምታከራዩትን ሰው በደንብ ወቁት ሆቴል ሲገባ ሆቴል የሚመገብ ወይም ሆቴል መኝታ የሚሰው በደንብ ወቁት አይዲ ተቀበሉ ለጊዜያዊ ጥቅም ብላችሁ ኮምፕሮማይዝ አታርጉ ስለዚህ ያንን በማድረግ ካልተከታተልን አሁን ቲፒኤልኤፍ እነ ጀነራል መዲድ እየወሰኑ ያሉት ምንድነው እነ ጀነራል ፍሳምንጁስ ከተሞች ላይ ህዝባዊ አመጽን ባስገባናቸው ሰዎች እናቀጣጥል የሚል በተለይ ምርጫውን ተገናርገው ለማቀጣጠል ነው እየተዘጋጁ ያሉት ይሄ በደንብ እንዲታወቅ እፈልጋለሁ ይሄ በጣም ሲሪየስ ነገር ነው በጣም መታየት ያለበት ማለት ነው እናንተ ነው የምትገሉት ገዳይማ አንተ ነህ ግርማይ የህዋት ገዳይ እንዳይገል ነው እየተከላከልን ያለ ነው ከዛ በተረፈ በውይይታቸው ላይ ተቃውሞ ያሰሙ ሰዎች አሉ በደረሰኝ መረጃ ምን ያህል ተቃውሞ ደረጃ ላይ ይሄዳሉ አላቅም አንዱ ተቃውሞ ምናልባት በደረሰ መረጃ መሰረት የጀነራል ታደሰ ወረደ መንግስት ማንሳት በጣም አደገኛ ነው ኮንሲኩዌንሱ ከባድ ነው የሚል ቅሬታ ያነሱ ወይም ልዩነት ያነሱ ሰዎች አሉ it's a good thing ለኔ ጥሩ ነው ቁጥራቸው ስንት ነው ምናምን የሚለው አይደለም የሚያሳስበኝ ከነዚህ ሰዎች ውስጥ አንደኛው የጀነራል ገብረ አድሃነ ወይም ገብረ ዲላ የሚባለው ልዩነት አንስቷል ገብረ ዲላ ነው የሚባለው የጀነራል ነው የፖሊስ ኮሚሽነሩ ነው አንዱ ልዩነት ያነሳው በፍጹም በዚህ መልኩ መቀጠል የለብንም ጊዜ አስተዳደሩ ይመለስ የቀድሞ አስተዳደር ይመለስ ማለት አደገኛ ነው የጀነራል ታደሰ ወረደን አስተዳደር ባለበት ሆኖ ብንጠቀምበት ይሻላል የሚል የልዩነት ሐሳብ ያነሳው ጀነራል ገብረ አድሃነ ወይም ገብረ ዲላ የሚባለው የክልሉ ፖሊስ ኮሚሽነር አንድ የልዩነት ሐሳብ ያነሳ ሰው ነው ሁለተኛው ጀነራል ማሾ በየነ የሚባለው ነው ጀነራል ማሾ በየነ የሰሜን ምስራቅ ግንባር ዋና አዛዥ ነው ማሾ በየነ የሚባለው እሱም በዚህ መልኩ መቀጠል አደገኛ ነው ባልተዘጋጀንበት ነው ጦርነት እየገባን ያለ ነው የራሱ ጀነራል ታደሰ ወረደ ማንሳት ልዩነት ይፈጠራል በትግራይ ውስጥ ክፍተት ነው የሚፈጠረው ሌላ ስንጥቃት ሊፈጠር ይችላል አደገኛ ነው ብሎ ይሄ ጀነራል ማሾ በየነ ወይም የሰሜን ምስራቅ ግንባር ዋና አዛዥ አንስቷል ሶስተኛው ጀነራል ነጋሽ ዳኘው ወይም ሾክርተት የሚባል እንግዲህ እነሱ ቃል መጻረቅ እንትናቸው ከባድ ነው ይሄም የህዋት አመራርን የቀድሞውን አስተዳደር መመለስ አስቸጋሪ ስለሆነ ጊዜ አስተዳደሩን ከምናፈርስ ጊዜ አስተዳደሩን ተጠቅመን የምንሰራቸውን ስራ ብንሰራ ይሻላል ከፌደራል መንግስት ጋር ያለን ግንኙነት አደጋ ውስጥ ይጥለዋል ዓለም አደጋ ውስጥ ይከተናል በሚል ቢያንስ 3 ሰዎች ከሚሊቴሪው አንፃር ይሄን ውሳኔ የተቃወሙ ናቸው ነገ ምን ውሳኔ ወሰድባቸዋል
አናቅም። ግን መንሽን ማድረግ ስላለብኝ ጀነራል ገብረ አድሃነ ወይም ገብረ ዲላ የክልሉ ፖሊስ ኮሚሽነር፣ ጀነራል ማሾ በየነ የሰሜን ምስራቅ ዋና አዛዥ፣ እንዲሁም ነጋሽ ዳኛው እነዚህ ልዩነት ያነሱ ሰዎች ናቸው። ጀነራል መዲድ የሚባለው ወልደ ጊዮርጊስ ተክላይ ወይም ሸሪፎ የሚባለው የአርሚ 33 አዛዥ፣ ኮሎኔል ገብረስላሴ በላይ የአርሚ 22 ዋና አዛዥ፣ ኮሎኔል ገብረ አዴት የህወሓት ታጣቂ ቃል አቀባይ፣ ጀነራል ህንፃ ወልደ ጊዮርጊስ የአርሚ 60 ሜካናይዝድ ዋና አዛዥ፣ ጀነራል አብርሃ ተስፋይ ወይም ድንኩል የሚባለው፣ ኮሚሽነር የደጎ ስዩም በጊዜያዊ መስተዳደሩ የማህበራዊ ጉዳይ ቢሮ ኃላፊ፣ የኮሎኔል ኃይለስላሴ ፈጠነ ወይም ወዲ ፈጠነ የአርሚ 15 ዋና አዛዥ። እነዚህ የታጣቂ አመራሮች የህወሓት ማዕከላዊ ኮሚቴ ውሳኔ ሙሉ በሙሉ እንደግፋለን፣ ጊዜያዊ አስተዳደሩ መፍረስ አለበት፣ የቀጠሙ አስተዳደር ይምጣ ብለው ከወሰኑት ሰዎች አንዱ ናቸው። ይሄ የሚያሳየን ነገር ምንድነው? በመሃላቸውም የተፈጠረ ልዩነት አለ። አብዛኛው የህወሓትን ደግፈዋል፣ የካውንስሉን ደግፈዋል። አብዛኛው የተወሰኑት ግን ትክክል አይደለም፣ የፕሪቶሪያ ስምምነት መፍረስ የለበትም፣ ጊዜያዊ አስተዳደሩ መፍረስ የለበትም፣ ከዚህ ከጽምዶ የሚባለው ነገር አደገኛ ነው፣ ከዚህ በተለይ ከተለያዩ አካላት ጋር ሌላ ስያሜን የሚሰጠን ከዓለም ጋር እንጣላለን የሚል ነገር ነው የወሰኑት። ያም ሆነ ግን በአብላጫ ድምፅ ወስነው ዛሬ እንዳያችሁት ጊዜያዊ አስተዳደሩ ፈርሶ የቀድሞ አስተዳደር ይመለሳል የሚል ከስልጣን ጀነራል ታደሰ ወረደ እንዲነሳ ወስነዋል። የጦርነት ዋዜማ ላይ ነው ያለነው። የትግራይ ዲፋክቶ ስቴት ዋዜማ ላይ ነው ያለነው። ይሄ ነገር ወዴት ያመራል? ፌዴራል መንግስቱ እንዴት ያየዋል? የሚል ጥያቄ አይ ቲንክ በጣም ከባድ የሆነ ጥያቄ ነው። ያ ማለት ቲፒኤልኤፍ በጣም ትልቅ ጉልበት ይዞ ትልቅ አቅም ይዞ ወደ ጦርነት እየገባ ነው ምናምን የሆነ የሚያስፈራ ነገር አይደለም ያለው። ባይዘዌ በጣም ግልጽ እንድትሆኑ እሱ ቲፒኤልኤፍ ከመቼውም ጊዜ በላይ አቅሙ የተዳከመበት ደረጃ ላይ ነው ያለው። ሃርድ ኮሩ ማለት ነው። ስለሚያስፈራ ፌዴራል መንግስቱን አደጋው ስለሚጥል ምናምን አይደለም። እንደዛ አይደለም። እኔ ፐርሰናሊ እንደሱ አይደለም የተናገርኩ ያለሁት። ረጎሮ ብሎ የሚጨፍር ትላንትና ሳይሆን ነበረ አዲሱን ድመት ታያላችሁ። በ15 ቀን ውስጥ ለውጥ ይመጣል፣ ትግራይ ማንነቷን ታስመሰክራለች ብሎ በይፋ አዲሱ ድመት ሲናገር ሰምቼዋለሁ። በይፋ በ15 ቀን ውስጥ ትግራይ ማንነቷን ትመሰክራለች የሚል ማለት ነው። እነሱ ያው ህወሓት ማለት ትግራይ ማለት ነው። እኔ እነሱ በ15 ቀን ያን አድርገው የሚፈልጉትን ነገር ያገኛሉ ከሚል የሆነ ትልቅ የህወሓት ኃይል ገዝፎ አይደለም። ከመቼውም በላይ ሽሪንክ ያደረገ አካል ነው። ከመቼውም የሚያስፈራ አካል አይደለም። እኔ ፐርሰናሊ የማነሳው አንድም ጥይት እንዳይተኮስ ነው። አንድም በእነዚህ ሰዎች ጦስ የሚሞቱ ሰዎች እንዳይኖሩኝ ነው። ለምን ይሞታሉ ወጣቶች? በእነዚህ ባረጁ ሰዎች፣ ቆሞ በቀሩ ሰዎች፣ በደረቁ ሰዎች። ዛሬ ቲፒኤልኤፍ የሚመታው ሰሜን ዕዝ የለውም። ሰሜን ዕዝ የሚባል የሚመታው ነገር የለውም። ዛሬ ቲፒኤልኤፍ የውህድ ሆኖ የፖለቲካ ኃይሉ የሚሊቴሪ ኃይሉ ብሎ የሚያስተባብረው ኃይል የለውም። ዛሬ ቲፒኤልኤፍ ከትግራይ ህዝብ ጋር አይደለም ያለው፣ ዞር በል ነው ያለው የትግራይ ህዝብ። ዛሬ የትግራይ ወጣት ተሰዶ አዲስ አበባ ነው ያለው። ምናልባትም ኢንዘሎንግ ራን በዚህ ከቀጠለ አዲስ አበባ እና በአዲስ አበባ ዙሪያ የሚኖረው የትግራይ ወጣት መቀሌ ከሚኖረው ይበልጣል። ኤርትራናይዜሽን ኦፍ ትግራይ ይሆናል ማለት ወጣት የሌለባት ትግራይ ትፈጠራለች። የሚያስፈራ ነገር አይደለም። ወጣት የሌለባት ትግራይ ነው እየተፈጠረች ያለችው። ዛሬ ትግራይ ክልል ውስጥ የሚያስተባብረው የውጭ ኃይል ምሁር ምናምን የለውም። ዲያስፖራው እዛ ውስጥ አይደለም ያለው። አብዛኛው የትግራይ ዲያስፖራ ጎመን በጤና ነው። አይንከባልልም ወጥቶ እንደ ድሮ። አውቆታል። ለማን ነው የሚወጣው? ለህወሓት ነው ወይ የሚዋጋው? የምሁራን ማህበር ምናምን የሚባሉት ጄስቲኤስ ምናምን የሚባሉት በሙሉ አውቀውታል ያለውን ነገር።
ዛሬ ወጣቱ ሌላው ኃይል ቢያንስ በከፊል በረሃን ያለው አፋር በረሃን ያለው ቁጥሩ ቀላል ያልሆነ ወጣት እነጌታቸው ረዳ ጋር ያለው። ስለዚህ ሽሪንክ አርጎ የቀረው ነገር ይሄ ሃርድ ኮሩ ነው የቀረው። ስለዚህ የኢትዮጵያን የሚያሰጋ የኢትዮጵያ መንግስት እንደ አገር የሚያሰጋ ስለሆነ አይደለም፣ አንድም ሰው እንዳይሞት በማሰብ ነው እየተናገርን ያለነው እንጂ የሆነ ፍራቻ ተይዞ ምናምን አይደለም። በቃ ጦርነት እንዳይነሳ ስለምፈልግ። ግን አሁን የመጨረሻው ሰዓት ላይ ያለን ነው የሚመስለን። አድማጭ ተመልካቾች እንግዲህ በጽሞና ነገሮችን እንከታተል፣ እንመልከት፣ ዛሬ ግን ባጭሩ ቲፒኤልኤፍ በአንድ በኩል የጦርነት አዋጅ አውጇል። ከሰዓታት ወይ ቀናት ወይ ከምን በፊት በኋላ ምናልባትም ጦርነት የምናይበት ነው የሚሆነው። ጦርነት ካላየን የአሳሲኔሽን ልናይ እንችላለን። ጀነራል ታደሰ ወረደ ወይ እነሱ ጋር ተጠቅልሎ ይገባል፣ ወይ ሸሽቶ ይወጣል፣ ወይ ያሉትን ይሰማል፣ እሺ ብሎ ተቀብሎ ወርዶ እነሱ በሚሰጡት እርከን ይሰማራል፣ ወይም ደግሞ እምቢ ብሎ ይጋፈጣል። ፌዴራል መንግስቱንም ድጋፍ ሊጠይቅ ይችላል። አይ ቲንክ እኔ አንዱ የሚታየኝ ጀነራል ታደሰ ወረደ ፌዴራል መንግስቱን ድጋፍ መጠየቅ አለበት ብዬ ነው የማምነው። ድጋፍ በይፋ የድጋፍ ጥያቄ ከጊዜ አስተዳደሩ ለፌዴራል በፍጥነትም ቢላክ ጥሩ ነው የሚመስለኝ። ድጋፍ አርጉልኝ ብሎ ጀነራል ታደሰ ወረደ መላክ አለበት። ዛሬ እነንትና በግልጽ ተናግረዋል። እኔ እውነቴን ነው ማለት ከአጭር ጊዜ ያለው መፍትሄም ስለጠየቃችሁኝ ጀነራል ታደሰ ወረደ ሳያቅማማ ጊዜ ሳይፈጅ ይድረስ ለፌዴራል መንግስቱ ብሎ ፌዴራል መንግስቱ ድጋፍ ያርግልኝ እንዲያደርግ ፈቅጃለሁ ብሎ ደብዳቤ መጻፍ አለበት። እንደውም የመጨረሻ መፍትሄ ሐሳብ የሚታየኝ እሱ ነው። ያን ካላረገ በህይወት ላይኖር ይችላል፣ ወይም ደግሞ በቁጥጥር ስር አውለውት እስር ቤት ሊያስገቡት ይችላሉ፣ ወይም አለ ብለው ምንም ዲአክቲቬት ሊያደርጉት ይችላሉ። ስለዚህ እኔ ሳይቀደም መቅደም አለበት። የሚቀድመው ደግሞ ምንድነው? ጦርነት ይክፈት አይደለም እያልኩ ያለሁት እኔ እሱን አልፈልግም። የሚዲያም ጦርነት አይሰብክም። ጀነራል ታደሰ ወረደ ግን በፍጥነት ፌዴራል መንግስቱ ጣልቃ ይግባ ብሎ የጣልቃ ገብነት ደብዳቤ ለፌዴራል መንግስቱ መላክ አለበት ጀነራል ታደሰ ወረደ። ፌዴራል መንግስቱ ደግሞ ያንን ደብዳቤ ይቀበል። ከዚህ በላይ ምክንያቱም ዲፋክቶ ስቴት ሊመሰረት ነው። በምርጫ ያልተመረጠ መንግስት በህገወጥ መንገድ ገልብጬ እኖራለሁ እያለ ነው። የፕሪቶሪያ ስምምነትን እያፈረሰ ነው። እነዚህ ሁሉ ድምር ውጤት ፌዴራል መንግስቱ ወደ ክልሉ ለመግባት የሚያስችለው ቁመና ይኖራል ማለት ነው። ስለዚህ እኔ አሁኑኑ ጊዜ ሳያጠፋ በፍጥነት አጉል እንትኑ ሳይገባ አጥር ላይ ሳይንጠለጠል ጀነራል ታደሰ ወረደ አጥር ላይ ሳይንጠለጠል የሻቢያ ሰለባ ሳይሆን እኔ አሁን እንደማየው ትንሽ ሻቢያም አይመስለኝም ጀነራል ታደሰ ወረደ ከማየው ነገር አጥር ላይ መንጠልጠሉን አቁሞ በፍጥነት በጊዜ የለኝም እሳቤ በሴንስ ኦፍ እርጀንሲ ደብዳቤ ለፌዴራል መንግስቱ ያስገባል። ድረሱልኝ ማለት አለበት ብዬ ነው የማስበው። እግዚአብሔር ነው። መልካም ቀን ለኢትዮጵያም እግዚአብሔር ናት፣ ለሁሉም እግዚአብሔር ነው፣ ለትግራይ ህዝብ እግዚአብሔር ነው። እንግዲህ ይሄ መከራ ላይ ያለ ህዝብ ከመከራ ወደ መከራ እየወሰዱት ነው ያለው። ያሳዝናል። በጣም ያሳዝናል፣ ያስቆጫል። እድሜ ልክ ጦርነት ለነሱ የስልጣን ጥማት ሲባል ለነሱ የሀብት ዝርፊያ ሲባል የህዝብ መከራ ውስጥ መግባቱ እጅግ ያሳዝናል። እና አዲስ ኮምፓስ ያዝናል። ግን መጥፎ ሁኔታዎች ከበጣም መጥፎ ሁኔታዎች እየመጡ ነው ያሉት። ቶሎ ብሎ ፌዴራል መንግስቱም ጀነራል ታደሰ ወረደም አክት ማድረግ አለባቸው ብዬ ነው ማምነው። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከቧቸውን
ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።